ሀይሚዬ እንግዲህ ሁላችሁም ጠፋች እያላችሁ ብዙዎቻችሁ ትናንትናና ተትናንት ወዲያ አዝናችሁ ነው ያላችሁት። ሀይሚዬ እንግዲህ ዛሬ ብሩኬ ጋር ትመጣለች ማለት ነው። መለኛውም እንግዲህ አዲስ አበባ ተጋሽዬ ጋር እንመጣለን ብሏል ማለት ነው። መልእክቱን አስተላልፏል ማለት ነው። ትናንትና እንግዲህ ሁሉም ነገር ሰላም ያገኛል ብዬ አስባለሁኝ። እዩንም ትናንትና አይታችኋል፣ ብሩኬ መንጥቆ እንዳወጣት ማለት ነው። እሷ ግን እማወጣው ሚስጥር አለኝ እንዲሁም ደግሞ ጉዴን አወጣለሁ እያለች ነው። እንዲሁም ደግሞ ተመልሼ እመጣለሁ፣ እዚህ ቤት የምኖረው እኔ እናንተና እኔ እናንተ ብቻ ነን እያለች ነው። እንግዲህ ፎቶቸውንም ትናንትና አንስታ ሻንጣም አዘጋጅ ሆና የቤቱ ባለቤት ሆና ቁጭ ብላ አረፈችውና እንግዲህ እኛም እንግዲህ የተቻለን አቅም ሁላችንም እንግዲህ ያው ቤተሰብ እናንተም በጣም ጥሩ ነገር እያደረጋችሁ ነው። ከቤት ውጭ እያላችሁ እንደዚህ ይሄን ያህል ስድብ ይሄን ያህል እንትን እንደዚህ እየተደረገ እውነት እኔ እንጃ ተምራለች ወይስ አልተማረችም? ኧረ እኔ ያላቅም ንገሩ ቤተሰብ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዙ ትትርፍ ይበልልኝ የኔ ውድ እህቶች፣ በጣም ነው የማመሰግነው። እጅግ አርጌ ሰብስክራይብ የምታደርጉኝ የምታበረታቱኝ በጣም አመሰግናለሁ። ክብር በሉልኝ የኔ ምርጦች ማለት ነው፣ የጨረቃ ፋሚሊዎች ሁላችሁም ይህን ቪዲዮ ትተው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬም እንግዲህ በቅመሟና በውረው መጥቻለሁ። እንግዲህ ጋሽ ከህይወታቸው ለምንድን ነው የማወጪው? አንቺ ልጁን ለምንድን ነው የማትፋችሁ ብሏታል ማለት ነው። ልጅቱ ግን የምትፋታ አይደለችም እውነት ለመናገር ማለት ነው። በጣም እያሰቃየችው ነው ያለችው አሁን ላይ። እንዲሁም መለኛውም ነገ እመጣለሁኝ እኔ ጠብቂኝ ይዘው ነው እያለ ያለው ማለት ነው። ትናንትና ጫናው ቪዲዮ ላይ አይታችሁ ከሆነ ማለት ነው። እንግዲህ ቤተሰብም በጣም ነው ያስጠላችሁ፣ ለቤተሰብ ራሱ ማለት ነው። እንደዚህ ይህን ያህል አረ የሴትን ርካሽ የመጨረሻ የታየው በሷ ነው እውነት ለመናገር ማለት ነው። እንደ ሰው የማይፈልገው ሰው ጋር እንደዚህ ሙጭጭላል። እንዲ 10 እርጉዝ ብኮን ማለት ነው፣ እንደ ከሱስ ቢሆን ማለት ነው። እና በጣም ያሳዝናል እውነት ለመናገር ሴት ርካሽ መሆን ነው እንደዚህ አይነት ነገር ማለት ነው። እና ቤተሰብ እናንተ ደግሞ አስተያየታችሁን ስጡ ማለት ነው። ሀይሚዬና ቡራ እንደሆኑ መቼም እንደማይለያዩ ሁላችሁም ታውቃላችሁ። አይለያዩም፣ ዛሬም ነገም የሚለያዩ ሰዎች አይደሉም። ሁለታችሁም ማን ነው ሁለቱም አንድ እንደሚሆኑ ደግሞ ባለሙሉ ተስፋ ነኝ። እንግዲህ መለኛው ተመጣ ደግሞ አስተካክሎ እንደሚመለስ ባለሙሉ ተስፋ ነኝ። እንግዲህ ከአሁን በፊት ሀብ ነበር እየመጣ የሚያስተካክላቸው የነበረው። እንግዲህ መለኛው እኔ እመጣለሁ ብሏል ማለት ነው። እንግዲህ ጋሽዬንም እሺ ካለ ጋሽዬንም ይዤ ለመምጣት እሞክራለሁ እያለ ነበረ ማለት ነው። እንግዲህ ተመጡ በጣም ደስ ይላል። እውነት ለመናገር አስተካክለው እንደሚመለሱ ባለሙሉ ተስፋ ነኝ። አሁን ላይ ግን በነገራችን ላይ ብሩኬ ምንም እያለ አይደለም። ሀይሚዬ ናት እምቢ ያለችው ማለት ነው። እንግዲህ ሀይሚዬን ደግሞ ጌታ ያሳዝናት ማለት ነው። እና ደግሞ አብዛኞቻችሁ የት ናት ያለችው ሂድና ማምጣት እያላችሁ ነው። ምክንያቱም እሱ ሄዶ ማምጣቱ ምንም ነገር ጥቅም የለውም። ምክንያቱም እሷ ታልፈቀደች፣ እሱ ጋር መሆን ካልፈለገች ምንም ቢያመጣትም ምንም ነገር የሚለውጠው ነገር የለም ማለት ነው። እና ስለዚህ ሀይሚዬ ደግሞ እርግጠኛ ነኝ ትመለሳለች ብዬ አስባለሁኝ። ሀይሚዬ ያለችው እንግዲህ ቤርጎ ነው ያለችው ደግሞ ከፍጼ ጋር ነው ማለት ነው። ያው እንግዲህ ክላስ ይዛ ለብቻዋ ነው ያለችው ሰምቻለሁ ማለት ነው። እና ደግሞ ያሰባችኋላችሁ መሆና ይሆን እያላችሁ ምንም አልሆነችም፣ ደህና ናት። እንግዲህ ተነገሮቹ ለመራቅ መሰለኝ የጠፋችሁ ትናንትናም ታመጣ የቀረችው ማለት ነው። ምክንያቱም እየተከሰተ ያለውን ነገር አይታችኋል። ተከትላ ጓዟን ይዛ እንግዲህ ቤቱ የኔ ነው እያለች መጥታ ነበረ ማለት ነው። እንግዲህ ትናንትና ደግሞ ቡራ አስወጥቷታል መንጭቆ ማለት ነው። እውነት ለመናገር በጣም አደንቀሃለሁ እኔ። ምክንያቱም ከትናንት ወዲያ በጣም ነበር የተቆጣሁት እኔ ማለት በጣም ነበር ያሳዘነኝ። እውነት ለመናገር ራስን ትነካለች ምናምን ነገር ለምንድን ነው ፍቃድ የሚሰጣል ለዚህ ደረጃ እያልኩ ነበረ። እንግዲህ ትመለስ ደግሞ ቤት ውስጥ እንዳላገኝሽ ብሏን ነበር። ቤት ውስጥ ቁጭ ብላ ቤቷ አድርጋ እንዲሁም ደግሞ የሀይሚዬን እቃ አስተካክላ ምናምን ልታስወጣ ከቤት ማለት ነው። አራት ደፋፈርሽ እውነት በጣም ደፋር ነሽ እውነት። ምክንያቱም ዝም ብለሽ ተሜዳ ያመጣሽውን እርግዝና እንትንታት ዲፍረትሽ ደግሞ እንደገና ደግሞ እሷ ልታወጭ አረ እውነት እንጃ በጣም ነው የምታሳዝን። እውነት ታሳፍሪያለሽ። የሴት ርካሽ አንቺ ነሽ እውነት በምድሬ ማለት ነው።
እንደዚህ አድርጎ መርከስ። እውነት ሴቶችን ማሰደብ ማለት እንዳንቺ አይነቱ ሴት ነው የሚያሰድበው ሴትን ማለት ነው። እና ሀይምዬ ደግሞ እንዳንቺ አይነት ሴት አይደለችም። ሀይምዬ ቆፍጠን ያለ ጀግና ሴት ናት። እውነት ጀግና ድብና ያለ ጀግንነቷን ድብና አድርጋ የበላች ማለት ነው። እና ደግሞ ለብሩክ የምታስፈልገው ሀይሚ ናት እንጂ አንቺ አይደለሽም። እንዳንቺ አይነቱ ዝርክርክ ደግሞ ቤት አልተጠዳም ምናምን ትላለች። ለራስሽ በደንብ ባጠዳሽ አንቺ ራስሽን ማለት ነው። ራስሽን አሳምረሽ ሲያጁ መጀመሪያ ማለት ነው። ቤቱን ትተሹ ማለት ነው። የራስሽን ማንነት ዝቅ አድርገሽ ተወንዲ ጋር ተከትለሽ እንትን የምትይ እና ለማንኛውም ብዙ አናውራ ቤተሰብ። ለማንኛውም ሀይሚዬና ቡርኬ እንደማይለያዩ አሁንም ደግሜ ደጋግሜ ነግራችኋለሁ። ሁላችሁም ደግሞ አይለያዩም ብላችሁ ኮሜንት ላይ ላይኩን ሀይሚና ቡርኬን የምትወዱ እውነት ተልባችሁ ከሆናችሁ ይህን ቪዲዮ ላይክ እያደረጋችሁ ሁላችሁም በላይክ እንገናኝ ማለት ነው። የኔ ውድ እህቶች ማለት ነው ላይክ እያደረጋችሁ እንዲሁም ደግሞ ቪዲዮ ሼር እያደረጋችሁ ለሁሉም አዳርሱ ማለት ነው። ምክንያቱም አንዳንድ ነገሮቹ ትምህርት ይሆናሉ ብዬ አስባለሁ ማለት ነው። እና ሀይምዬ ደግሞ እዚህ ጋር መረዳት ያለብሽ እንደዚህ ቤትሽ ድረስ መጥታ እስከምገባ ድረስ በር ወለል አድርገሽ ከፍተሽ ሰጥተሻት እየሄድሽ ማለት ይህንን ነገር በደንብ አድርገሽ ማሰብ አለብሽ። እንዲሁም ደግሞ ተትናንት ወደ የተናገረችውን ነገር ደግሞ ቪዲዮውን አይተሹ ከሆነ በደንብ አድርገሽ ወንድ ልጅ እንዴት እንደሚያዝ አሳይሻለሁ እያለች ነበረ። ወንድ ልጅ እንዴት እንደሚያዝ ደግሞ ለሀይምዬ አትነግሪያትም፣ አንቺ አታስተምሪያትም ማለት ነው። እና ስለዚህ ያን ነገር ደግሞ በደንብ አድርገሽ ታቂበታለሽ። አንቺ ምንም አንነግርሽም እኛ ቅመሟ ማለት ነው። ስለዚህ ወደ ቤትሽ ተመልሰሽ አብረሽ ከምትወጁ ከፍቅረኛሽ ጋር እንደምታፈቅሩ እንደምትወጁ እናውቃለን። እሱም እንደሚወድሽ እንደሚያፈቅርሽ እናውቃለን። ስለዚህ ብዙ አመት የለፋሽበትን ፍቅር አብረሽ ማጣጣም አለብሽ ማለት ነው። ካሁን በኋላ እሷን ቤትሽ ማስገባት የለብሽም። ጀግና ጎበዝ ሆነሽ በቃ የሆነ ዋጥ አድርገሽ ሁሉን ነገር ችለሽ ማለት ነው። ስለዚህ ችለሽ ትልሽ ያው ነገሮች ካንቺ ላይ በነገራችን ላይ ቤተሰብ ሀይሚዬ ተገባች ምንም አታመጣ። እነሱ አንድ ተሆኑ ማለት ነው። ብሩኬን ሀይሚ አንድ ተሆኑ እሷ ምንም አታመጣ። ምንም የምታደርገውም ነገር የላትም። አወጣለሁ ሚስጥር ምናምን ምናልባት ፎቶ ሊሆን ይችላል፣ አብረው ወይ ተኝተው ሊሆን ይችላል፣ ወይ የሆነ ነገር አንስተው ምናምን እንዴተኛ ሊሆን ይችላል። ወንድ ልጅ ነው። ምንም የሚመጣበት ነገር የለም። ምንም አደረገ የፈለገችውን ብታረገው ምንም ራኦትን ራሷን ስታ ብትለቀው ጣጣ የለም። ምክንያቱም ወንድ ነው፣ ሴት ነው ትንሽ እንትን የሚለው ማለት ነው። እና ምንም የምታመጣው ነገር የለም። እንደገና ደግሞ የ80 ሚስት ነሽ ወይ አግብቼሻለሁ ወይ ብሏል። እውነቱን ነው፣ ትክክል ነው። ምንም አላገባት ምን አላላ በምን ታገኘዋለች? ያላመነበትን ልጅ የኔ ነው እያለች ዝም ብላ የእሱ ነው እያለች ዝም ብላ ትጃጀላለች እንጂ የልጇን አባት እዛ ጋር ሀይዳ አትፈልግም። እንደተፈለገች የልጁ አባት ነኝ እያለ እዛ እየተማጠናደል እንዲ ያለው ምክንያቱም አብሮሽ የነበረው ሰው ማለት ነው። እና ስለዚህ ልቀቂላቸው፣ ቤቱንም ሁሉንም ነገር ልቀቂላቸው ለልጆቹ። ልጆችን አታስቸግሪያቸው። እውነት በቃ አታስቸግሪው፣ ልጁንም አታሰቃዩ። እውነት ለመናገር ማለት ነው። እንዴ አንቺ የጠገብሽ ጎረምሳ እንደዚህ፣ ኧረ በጣም ታሳዝን ያለሽ እውነት ለመናገር። እና ለማንኛውም ማለት ነው ቡራዬ በጣም ይመችህ። ታንትና ያረከው እንደዚህ በቃ ከቤትህ ድራሻ ማጥፋት ነው እንጂ ያለብህ እሷ መለማመጥ ነገር የለም። ምክንያቱም ለሴት ልጅ ክብር ስላለህ እናውቃለን። እናትህ ምን ያህል እንደምትወዳት እናውቃለን። እንዲሁም ቅመሟን ምን ያህል እንደምትወድ እናውቃለን። ግን ያን ነገር እጅህን አለማንሳት ተናግሯል። እሱም እጅህን አለማንሳት ሴት ነሽ ብዬ እንደገና ደግሞ እርጉዝ ነሽ ብዬ ነው እንጂ እኔ ቆንጥሬ ማውጣት አቅቶኛ አይደለም ብሏል ማለት ነው። ያን ነገር ደግሞ እንግዲህ እሱ እንደማያደርገው ሁላችሁም ታውቃላችሁ። ለሴት ልጅ ምን ያህል ክብር ምን ያህል ጥግ ድረስ ክብር እንዳለው ታውቃላችሁ ማለት ነው። ማለት ተብሩኬ ጋር አብራችሁ እስካሁን ድረስ ያላችሁ ልጆች ታውቁታላችሁ ማለት ነው የምታውቁት። እና ስለዚህ ለዛ ብሎ ነበር ሊናገራትም ወይም ሊያስወጣትም ያልቻለው ጥሏት የወጣው የነበረው ትናንትና ማለት ነው። ግን እሷ እንደ ነገራት ሆነ አልጠበቀችውም። ሆነ የጠበቀችውን እንዳልጠበቃን ነገር ነው። እንደውም ፎቶቸውን አንስታ ተግርግዳ ላይ አንቺ ነች ፎቶ አንሺ ሆንሽ፣ ሁለተኛ ፎቶችን እንዳነኪ ያላት። ወላሂ ፎቶችንን የኛን እቃ ምንም አይነት ነገር እንዳትነኪ አያገባሽም ነው ያላት። ወላሂ ደግ አድርጓታል። እውነት በቃ አንቺ ታስጠልያለሽ፣ በጣም ነው ታስጠልይ ነው እኮ ያላት። እንደዚህ እስከምትበይ ድረስ ወላሂ ዝቃጭ ማለት ነው። ዝቃጭ
እንደ ጭልጥ ያይ ዝቃጭ እንደዚህ አይነት ሰው እንዴት አረብ አላ እውነት እንደዚህ እስከምትባል ድረስ እንዴት እንደምታስጠልኝ ነው እኮ እያላት የነበረው ማለት ነው። እና እንደዚህ እስከምትባይ ድረስ እውነት አንቺ ሴትነትሽን በጣም ያረከስሽ ነች። ሲጀመር መጀመሪያውን ያረከሽው ሴትነትሽን ማርገዝሽ ነው ተሜዳ ዝም ብለሽ ማለት ነው፣ አለምንም ነገር ማለት ነው። እና ይህንኑ ምክንያቱም ያረገሽው ማውቀሽ እሱን አገኛለሁ ብለሽ ነበረ ያረገሽው፣ ግን አታገኙም። ሙነን ለመናገር ማለት ነው። መቼም ከአንቺ ጋር ሆን ብሎሻል፣ ነግሮሻል አይደል? መቼም ራሱ ልጁ የኔን ከሆነ ቢገኝ እኔን አታገኘኝም ነው ያላት ማለት ነው። እና ወንድ ወላሂ ደግ አርጋሃታል ማለት ነው። እና ስለዚህ ጀግና ይጨበጨብለታል በደንብ ቀብራራችን ማለት ነው። የቅመሟ ቀብራራ ማለት ነው። እና ለማንኛውም ቤተሰብ ይመቸው ብያለሁ። እኔ ትናንትና በጣም ነው ደስ ያለኝ እውነት ለመናገር ማለት ነው። እና ደግሞ ዛሬ ቅመሟን እናያለን ማለት ነው ቤቷ ኢንሻአላህ ሰላም ፈጥረው ነገሮችን አብርደው እንዲሁም እሷም ሰከን ብላ አስባበት አብረው እንደሚኖሩ ባለሙሉ ተስፋ ነን። ግን ያው ጊዜው ሊቆይ እንጂ ነገሮች እንትን ሊሉ እንጂ እነሱ አንድ የተመሆን መቼም የማይቀሩ ሰዎች ናቸው እና ብዙ ውጣ ውረዶችን ያሳለፉ ናቸው። ግን ፈተና አሁንም ቢበዛባቸው ኖሮ ዛሬም ነገም ሀይሚና ብሩኬ አንድ ናቸው፣ መቼም አይለያዩም ማለት ነው። ይለያያሉ ብላችሁ ደግሞ በጣም ደስ ያላችሁ በጣም እያጨበጨባችሁ ያላችሁት አይለያዩም፣ እውነት እንዳይመስላችሁ ማለት ነው። እና ስለዚህ ሁላችሁም መልካም ነገር ብትመኙላቸው ጥሩ ነው። መጥፎውን ነገር ወደዛ ዞር አድርጋችሁ ማለት ነው። እና እንግዲህ የፍቅር አምላክ ያግዛችሁን የምላችሁ ማለት ነው። የፍቅራችሁ አምላክ ያግዛችሁ። እንግዲህ አላህ ደግሞ ሀይሚዬን ደግሞ ሆዷን የራራላት፣ ብሩኬም እንደዛው በቃ ይህን ግንፍል የሚያረጋችሁን ነገር በቃ እያሽሽላችሁ ተለያችሁ ላይ እንደው ሴጣንም ከሆነ ወደዛ ያርቅላችሁ ነን ለመናገር ማለት ነው። እና ደግሞ ብሩኬ ደግሞ ዛሬም ነገም የምነግረ ነገር አንገት ላይ ያረከውን ሀብል አውልቀህ ጣል ይህን ሀብል ማለት ነው። እውነት በቃ የእሷ ያሰረችን ልህን ሀብል አውልቅና ጣል አለምንም እንትን ማለት ነው። እና ይሄን ነገር ነው የምነግርህ። ምክንያቱም ብዙ ቤተሰቦች ራሱ ሀብሉን ታደረግ ወዲህ ነው ነገሮች ሁላ እንደዚህ እየሆኑ የመጡት እያሉ ነው። ስለዚህ የቤተሰቦችን ምክር የምሰማ ልጅ ነህ፣ ቤተሰብን የምታከብር ነህ። ስለዚህ ክብር ካለህ እሱን ሀብል አንገት ላይ ያረከውን ሀብል ከእሷ እጅ የመጣውን የእሷን ነገር ሊጀመር ምንም ነገር እንድትጠቀም አንፈልግም። ምክንያቱም እሷ ምን እንደምታደርገ ምንም አታቅም ማለት ነው። እወዳችኋለሁ። ሁላችሁም ላይክ እና ሼር ሰብስክራይብ አድርጉኝ።